እንዴት ናችሁ ቤተሰብ? ተመልሼ መጥቻለሁ እና ቀደም ብዬ በለቀኩት ቪዲዮ ላይ እግዚአብሔር ያግዝሽ፣ እግዚአብሔር ይርዳሽ፣ እመቤቴ ትቅረብሽ ያላችሁኝ እጅግ በጣም ከልብ አመሰግናለሁ። እህት ወንድሞቼ በጣም አመሰግናለሁ የእውነት ማለት ነው። ሌላ እንግዲህ አንድ እህታችን ሀያት የምትባል ልጅ እንግዲህ ሁል ጊዜ ሀሳቧን በኮሜንት ነው የምትሰጠው። እኔ ቤት ብቻ ሳይሆን በጣም ብዙ ቤት ነው ማያት፣ በጣም ብዙ ቤት እና የጨረቃዎች ያለምንም ማስመሰል ያለምንም ጥቅም ያለምንም ነገር ዝም ብላ ሀይሚና ብሩኬን የምትወድ ልጅ ናት እና ብዙ ጊዜ ሀሳቧን በኮሜንት ነው ስታስተላልፍ ማያት። እነ ሀይሚን ቤት አያት አለው ቶሎ ነው እና እንትን የምትለው ቶሎ ነው ራሱ ማያት ገብታ ቀድማኝ ነው ማገኛት ሁሉ ማለት ነው። አያት አለው ሁልጊዜ ማለት ነው እና ሀይሚና ብሩኬን በጣም ከልቧ የምትወድ ልጅ ናትና በኮሜንት እንግዲህ አስተላልፍልኝ ብላ የሆነ መልእክት ይዛ መታለች። ሀይሚዬም እንዲሁ አንድ የሆነ መልእክት ሼር አድርጋ ሪፖስት አድርጋ አይቻታለሁኝ። ይሄ ሪፖስት የትላንትና ነው፣ ትላንትና ነው እኔም ሪፕላይ አድርጌያታለሁ። ትላንትና ነው ሪፖስት ያደረገችው እና ያው ትንሽ አለ አይደል ብዙ ቦታ ላይ ጥቅስ ላይ እንገናኛለን የና እሷና የሆነ መሰጥ ያደረገኝን ወይም ደስ ያለኝን ነው የምመጣውና እና የእህታችን መልእክት ሀይሚዬ ብሩኬ የኔ ውዶች ልጅነት አያጥቃችሁ፣ ብዙ ሰው እያስተማራችሁ እናንተ እንዳላዋቂ አትሆኑ። ሀይሚዬ ቃል በምድር ቃል በሰማይ ከባድ ቃል ነው። ሲቀጥል ከእሷ በፊት እንደዚህ መሆን እሷ ፊት እንደዚህ መሆን የለባችሁም። ለማን ደስታ ለማን ለማግኘት ነው? ለማን ደስታ ለማስገኘት ነው? ልጅቱ የብሩኬ እንዳልሆነች የታወቀ ነው። አዎ ይህን እናውቃለን በትክክል የብሩኬ አይደለችም፣ የቢኒም አይደለችም። ይህን እርግጠኛ አይደለሁም፣ አላቅም። የሄኖክ ናት ከፈለጋችሁ። ሄኖክ ግን ማን ነው? ይሄ ሄኖኬኛ ኧረ ፈጣሪ ያለ እንደው መረጃውን ግን እንዴት ታገኙታላችሁ? ግን የሚገርም ነው። በነ አቡ ኦሜር ቻናል ግቡና ከመጀመሪያው ቪዲዮ ሁለቱ ያሉት ስሙ። እኔ እንደውም ለናቲ በዋትሳፕ ለመፍታት በፌስቡክ ልኬላቸዋለሁ። ለኤፍሬም ቁጥሩ ስላለኝ እሱም ግን አሁንም ቢሆን ማድረግ ያለባችሁ ያን ከዶክተሩ ጋርና ከሄኖክ ጋር የተነጋገረችበትን ተቀብላችሁ ላኩላት። ከአጠገባቸው እንዳትደርሽ ከፈለግሽ መክሰስ ትችያለሽ ብላችሁ ወደ ቤታቸው ተመለሱ። በቤታችን ዙሪያ ብትመጭ ማስረጃ ስላለን እንከስሻለን በሏት። አለቀ። ከእንግዲህ በኋላ ከአጠገቧ አትድረሱ። እቺ አስማታ የምታደርገው አይታወቅም። አይዟችሁ እመቤቴ አለችላችሁ። ለማኟ ቀድማ ነው የምትገኝ። እወዳችኋለሁ። እንግዲህ በጣም የምትወዳችሁ የምታከብራችሁ የእህታችሁ ሀያት መልእክት ነው። እንግዲህ እውነት ነው። በተለይ አንድ በጣም የሳበኝ ሀሳብ ምንድን ነው? እሷ ፊት እንደዚህ መሆናችሁ እውነት እኔ በጣም የተሰማኝ። ተዉ፣ እሷ ፊት እንደዚህ አትሆኑ። እግዚአብሔርን ነው የምላችሁ። ለምን ደስታ ለሰው ሲጀመር ማለት ነው። በካሜራ ፊት ለፊት ሀይሚና ብሩኬ መተው ሲጨቃጨቁ አያምርባቸውም። በቃ እንቅጩን ነው የምናገረው በካሜራ ምክንያቱም ጠላታቸው ብዙ ነው። ለዛ ሁሉ ጠላት ደስታ መፍጠር ነው። እናንተ መታችሁ ካሜራ ፊት መጨቃጨቅ ማለት ለዚህ ሁሉ ጠላት ደስታን መፍጠር ነው። እና አቆሙ ይሄንን ነገር። እውነት እንደዚህ ሚዲያ ላይ መታችሁ አትጣሉ። በቃ ስትሄዱ ፎክራችሁን ሄዳችሁት በቃ ምንም ነገር ቢመጣ አብረን እንወጣዋለን ብላችሁን ሄዳችሁት እዛ ከሄዳችሁ በኋላ ጸብና ጭቅጭቅ። እኔ ትላንትና በነገራችን ላይ ሁለቱም ላይ ጥፋት አይቻለሁ። እኔ እውነቴን ነው የምላችሁ።
ሁለቱንም እወዳቸዋለሁ። ሁለቱንም በአንድ አይን ነው የማየው። ግን ደግሞ እዚህ ተነጋግረው ከሄዱት ነገር አንጻር እዛ ሄደው ደግሞ ብሩኬም ሀይሚን ማየት አልፈልግም፣ በቃ ብቻዬን መሆን እፈልጋለሁ። ሀይሚም እንዴት እንደዚህ ታረጋለህ ተማምኜብህ ነበር ስትል እግዚአብሔርን ተሰምቶኛል በእውነት ማለት እንዴ እነዚህ ልጆች ምን ሆኖ ነው ምናምን አልኩኝ ማለት ትናንትና ማለት ነው። ሁለቱም ላይ ይሄ ሁለቱም ጥፋት ነው። እና ሀያትዬ እንግዲህ ቲክቶክም ላይ ሼር አድርጌያለሁ። እንግዲህ የኔ ቆንጆ አንቺ ስለምትወጃቸው በተለይ ደግሞ እንደዚህ በኮሜንት ሀሳባቸውን ወጥተው እኛስ ወጥተን በቃ ፎይ እንላለን። ወጥተን ትንፍስ በቃ የመሰለንንም ያልመሰለንንም ወጥተን ቀባጥረን እንተነፍሳለን። ግን በጣም ብዙ እህቶች አሉ የሚያስቡ እናቴ በጣም የሚጨነቁ በኮሜንት ጽፈው አይወጣላቸው። በጣም ከባድ ነው እውነት ለመናገር አይወጣላቸው፣ አይወጣም ደግሞ በኮሜንት በዛ ላይ ደግሞ ብዙዎቹ ኮሜንት አያነቡም እና ከባድ ነው እህቶቼ። በተረፈ አይዟችሁ፣ ሁሉም ነገር ሰላም ይሆናል። እነሱ መቼም አይለያዩ፣ አይዟችሁ፣ ምንም አይፈጠርም። ሁላችሁም ራሳችሁን ጠብቁ፣ ለራሳችሁ አስቡ። መጀመሪያ ለእናንተ የሚያስብ የለም። እህቶቼ በተለይ ስደት ያላችሁ እባካችሁ ከልክ ያለፈ ለሰው ህይወት እንደዚህ አትሆኑ። እነሱ ምንም አይሆኑ፣ እነሱ ነገ ምንም ሰላም ይሆናል። ምንም ችግር የለም፣ ሁሉም ነገር ይስተካከላል እና አብሽሩ። ወደ ሀይሚዬ ሲሄድ ደግሞ ስላለፍ ነው ረሳ ነው እንጂ ያላለፍነውን ለማለፍ ስንቱ ፊቱ ቆመናል፣ ስንቱ ፊት ቆመናል። እውነት ነው፣ እውነት ነው። ስንቴ በፊቱ ቆመናል። አዎ እውነት የማይታለፍ ነገር የለም። ሀይሚዬ አንቺ ደግሞ ጀግና ነሽ፣ ጠንካራ ነሽ፣ ጎበዝ ነሽ። አዎ ስናልፈው ረሳ ነው እንጂ ያላለፍነውን ለማለፍ ስንቴ ፊቱ ቆመናል። አዎ እውነት ነው፣ እውነት ነው። በፈጣሪ ችሮታ፣ በፈጣሪ መልካም ፍቃድ የማይታለፍ ነገር የለም። ዋናው ፈጣሪ መያዝ ነው። የማይታለፍ ምንም ነገር የለም። እና ሀይሚዬ የኔ ቆንጆ አንቺ ጀግና ሴት ነሽ፣ ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ። ካሁን በፊት ብዙ ስቃዮችን፣ ብዙ ችግሮችን፣ ብዙ መከራን ያለፈሽ ሴት ነሽ። ስለዚህ ከዚህ በኋላ ምንም ሊከብድሽ አይችልም። አንበሳ ደግሞ ወደፊት እንጂ ወደኋላ አይልም። ነገሮችን ያው በብልሃትና በሲስተም በስሜታዊነት ሳይሆን በሲስተም ነገሮችን ለመወጣት ሞክሪ የኔ ቆንጆ። ደግሞ አልፎ እንደምናየው ተስፋ አደርጋለሁ። ያንቺ ጥንካሬ ግን ይወስነዋል። ጠንካራ መሆን አለብሽ። እናንተ ሁለታችሁን ካልጠነከራችሁ ከባድ ነው። አሁን እየመጣ ያለው ነገር የእናንተ የሁለታችሁን ጥንካሬ ይወስነዋል። እውነቴን ነው የምላችሁ እንጂ በእናንተ መሀል ትንሽዬ ክፍተት ከተፈጠረች እመኑኝ ይሄ ክፍተት እየሰፋ ነው የሚሄደው። ግን ክፍተት አለመፍጠር ሞክሩ። ሴትዮዋ ሴራ ነው እንትን ያለችባችሁ። ስለዚህ ንቁ ነው እኔ እያልኩ ያለሁት። ንቁ፣ በቃ ንቁ፣ ንቁ፣ ብልጥ ሁኑ።